ኦሪት ዘፍጥረት ምዕራፍ 25 አብርሃም ቀጡራ የምትባል ሌላ ሚስት አገባ። እርሷም ዚምራንን፣ ዮቅሻንን፣ መዳንን፣ ምድያምን፣ ዩሽባቅን፣ ሹሃን ወለደችለት። ዩቅሻንም ሳባንና ድዳንን ወለደች። የድዳንም ዘሮች አሹራውያን፣ ሌጡሻውያንና ሌኡማውያን ናቸው። የምድያምም ልጆች ኤፋ፣ ኤፈር፣ ሐኖክ፣ አቢዳ እና ኤልዳአ ናቸው። እነዚህ ሁሉ የቁጡራ ዘሮች ናቸው። አብርሃም ያለውን ሀብት ሁሉ ለይስሐቅ አወረሰው። ከሌሎች ሴቶች ለተወለዱለትም ልጆች ገና በሕይወት ሳለ ስጦታ ሰጣቸው። ከዚህ በኋላ እነዚህ ሌሎች ልጆች ከይስሐቅ ርቀው ወደ ምስራቅ አገር እንዲሄዱ አደረጋቸው። የአብርሃም ዕድሜ በአጠቃላይ 175 ዓመት ነበር። በዚህም አይነት አብርሃም በቂ ዕድሜ አግኝቶ ካረጀ በኋላ ሞተ። ልጆቹ ይስሐቅና እስማኤል ማክፌላ በተባለ ዋሻ ቀበሩት። ይህም ዋሻ ከመምህሬ በስተ ምስራቅ በሂታው በጾሐር ልጅ በኤፍሮን እርሻ ውስጥ የሚገኘው ነው። እርሱም አብርሃም ከሂታውያን ላይ የገዛው የመቃብር ቦታ ነው። በዚህ አይነት አብርሃም ሚስቱ ሳራ በተቀበረችበት ዋሻ ተቀበረ። አብርሃም ከሞተ በኋላ ልጁን ይስሐቅን እግዚአብሔር ባረከው። ይስሐቅም በኤርሃይሮኢ ወይም የሚያየኝን ሕያው አምላክ ተብሎ በሚጠራው ኩሬ አጠገብ ይኖር ነበር። የሳራ አገልጋይ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል ከዚህ በታች በዕድሜያቸው ቅደም ተከተል ተራ የተዘረዘሩትን ልጆች ወለደ። እነርሱም ነባዮት፣ ቄዳር፣ አድብሬል፣ ሚብሳም፣ ሚሽማ፣ ዱማ፣ ማሳ፣ ሃዳድ፣ ቴማ፣ ይጡር፣ ናፊሽና ቄድማ ናቸው። እነዚህ የእስራኤል ልጆች ለ12 ነገዶች ቅድመ አያቶች ነበሩ። ስማቸውም በኖሩባቸው ከተሞችና ስፍራዎች ሲጠራ ይኖራል። እስማኤል 130 ዓመት ሲሆነው ሞተ። የኢስማኤል ዘሮች ከግብፅ በስተ ምስራቅ ወደ አሶር በምትወስደው መንገድ በሐዊላና በሹር መካከል ይኖሩ ነበር። የኖሩትም ከሌሎች የአብርሃም ዘሮች ጋር በጥላቻ ተራርቀው ነበር። የአብርሃም ልጅ የይስሐቅ ታሪክ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ የባቱኤል ልጅ ርብቃን ሲያገባ 40 ዓመት ሆኖት ነበር። የርብቃ አባት ባቱኤልና ወንድሟ ላባ በመሰጴጦሚያ የሚኖሩ ሶርያውያን ነበሩ። ርብቃ መሃን ስለነበረች ይስሐቅ ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ስለሰማ ርብቃ ጸነሰች። የተጸነሱትም መንትያዎች ስለነበሩ እርስ በርሳቸው በማህፀኗ ውስጥ ይገፋፉ ነበር። እርሷም ይህንን አይነት ነገር ለምን ደረሰብኝ በማለት ወደ እግዚአብሔር ለመጸለይ ተነሳሳች። እግዚአብሔርም በማህፀንሽ ያሉት 2 ሕዝቦች ናቸው፣ እርስ በርሳቸው የማይስማሙ 2 ወገኖች ትወልጃለሽ። አንዱም ከሌላው የበረታ ይሆናል፣ ታላቁም ለታናሹ አገልጋይ ይሆናል አላት። የመውለጃዋም ሰዓት በደረሰ ጊዜ 2 ወንዶች ልጆች ወለደች። የመጀመሪያው ልጅ መልኩ ቀይ፣ ሰውነቱ ጠጉራም ነበር፣ ስለዚህ ኤሳው ተባለ። ሁለተኛው ልጅ ሲወለድ የኤሳውን ተረከዝ ይዞ በመውጣቱ ያዕቆብ ተባለ።
ልጆቹ በተወለዱ ጊዜ ይስሐቅ 60 ዓመት ሆኖት ነበር። ሁለቱም ልጆች አደጉ። ኤሳው በዱር መዋል የሚወድ ብልህ አዳኝ ሆነ። ያዕቆብ ግን በቤት መዋል የሚወድ ጭምት ሰው ነበር። ኤሳው እያደገ ስጋ ያበላው ስለነበር ይስሐቅ ኤሳውን ይወድ ነበር። ርብቃ ግን ያዕቆብን ትወድ ነበር። ከዕለታት አንድ ቀን ያዕቆብ ቀይ ምስር ወጥ በመስራት ላይ እንዳለ ኤሳው ከአደን መጣ። በጣም ርቦት ነበር። ስለዚህም ያዕቆብን ከዚህ ከቀይ ወጥ ስጠኝ አለው። ኤዶም የተባለውም በዚህ ምክንያት ነበር። ያዕቆብም መጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እኔ በራብ መሞቴ ነው፣ ታዲያ ብኩርና ምን ያደርግልኛል አለው። ያዕቆብም እንግዲያውስ ብኩርናህን እንደምትሸጥልኝ መጀመሪያ ማልልኝ አለው። ስለዚህ ኤሳው ምሎ ብኩርናውን ለያዕቆብ ሸጠ። ከዚህ በኋላ ያዕቆብ የምስሩን ወጥ በእንጀራ አድርጎ ሰጠው። ኤሳውም ከበላና ከጠጣ በኋላ ተነስቶ ሄደ። በዚህ አይነት ኤሳው ብኩርናውን በመናቅ አቃለላት።